ቤታችንን ለማሳመር ከምንጠቀምባቸው ነገሮች አንዱ የመመገቢያ ጠረጴዛ ነው። ታዲያ ጥራት ያላቸውና ቆንጆ ዳይኒንግ ቴብሎችን የምታገኙባቸው አይኮ ፈርኒቸር ነው ዛሬ የተገኘሁት። እንደተለመደው ዋጋቸውንና አይነታቸውን ወደ እናንተ የምናደርስ ይሆናል። እኔ ረዴት ነኝ። ቻናላችን ደግሞ ቅኝት ሚዲያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም እንደምን አለሽ? እንኳን ደህና መጣሽ ወደ አይኮ ፈርኒቸር። እንኳን ደህና ቆየሽኝ። ራስሽን አስታውቂልኝና እስቲ በዛሬው ደግሞ ምን አይነት የዳይኒንግ ቴብል አማራጮችን ለተመልካቾች እንደምታሳይ ንገሪኝ። ሰላም እባላለሁ። ዳይኒንጋችን እንግዲህ እንደምታያቸው ናቸው። የምንጠቀማቸው ማቴሪያል ቶፑ ኢፖክሲ ነው፣ እግራቸው ዋንዛ ነው፣ ጨርቆቻቸው ደግሞ ቬልቬቶች ናቸው። ይሄ ሰፋ ላለ ቤት የምንጠቀማቸው ናቸው። ሳይዛቸው ሜትር ከ80 በ90 ነው። እንደ ቤት አማራጭሽ ደግሞ ሳይዙን መቀነስና ጨርቅ የቴብሉ ሳይዝ መቀነስ ይችላል። እንደ ቤትሽ ጠበብ ላለው ሰፋ ላለው ነገር ማድረግ እንችላለን ማለት ነው። እዛ ደግሞ ብዙ አማራጮች አሉ። የዚህ ነው አገዛታልሽ የነዚህኞቹ ዋጋ 80 ሺህ ብር በ6 ወንበር ሲሆን ጠረጴዛውም እንትን ነው ተመሳሳይ ኢንቦክስ ነው። ቆንጆ ነው። እሺ ቀጣይ ደግሞ እንደምታዩ ይሄም ተመሳሳይ አይነት ዲዛይን ናቸው። የከለር ልዩነት ብቻ ነው ያላቸው። የጨርቅ የከለር ልዩነት ነው ያለው። ጨርቃቸው ሁለት አይነት ጨርቆች ነው የምንጠቀመው፣ ቬልቬቶች እና እዛ ጋር ደግሞ እንዳለው ትንሽ ቴክስቸር ያላቸው ጨርቆችን እንጠቀማለን። መልካም። ሌላ ምን አለ? በብረትና በእንጨት አማራጭ የዚህኛውን ተመሳሳይ ነው ዋጋው። ከዛ ጋር ዋጋቸው ተመሳሳይ ናቸው ሁሉ። እነዚህም 6 የሚይዙ ናቸው። መልካም። እሺ ከዛ እዚህ ጋር እንደምታዩ ይሄም ኢፖክሲ ነው። ጥቁርና ነጭ ነው። ያምራል። ጥቁር ሲሆን ደግሞ በደንብ እንደ ሰፊ ነው ነው። ሳይዛቸው እንኳን ሁሉም ተመሳሳይ ናቸው። የከለር ልዩነት ነው ጥቁርና ነጭ። ከዛ እዚህ ጋር ልዩነቱ እግራቸው ብረት ነው። አሰራራቸውም ለየት ይላል። እኛውም ዲዛይን ነው ለየት የሚል ሞደርን የሆነ ነገር ለሚፈልጉ ሰዎች ይሄንን አማራጭ እንጠቀማለን። መልካም። በዚህ አማራጭ የመቀመጫው መጠን ሲያንሳላችሁ አለን። እዚህ ጋር እንደምታያቸው ባለ አራቶች አሉ። አራት ሲሆኑ ሳይዛቸውን እንደምታዩ ነው። አነስ ትላለሽ፣ ጠበብ ትላለሽ፣ ቦታ ማትፈጅም ማለት ነው። ጠበብ ላለ ቤት ብዙ ጊዜ ያው ባለ አራት ለባለ ቤተላጤ ምናምን ፋሚሊ ብዙ የሌለው ሰዎች ናቸው እንደዛ ይሆናቸው። ጠረጴዛው ማነስ ያለች ናት። ሳይዙን እናሳንሰዋለን። ሜትር ከ20 ናቸው። በብረትና በእንጨት በፈለጉት የእንጨት አማራጭ እንትኑ ጨርቁ መቀየር ይችላል እንደፈለጉት በሚገባ። መልካም። ስንት ናት አሁን እቺ ዋጋ? በእነዚህ ሲሆን 60 ሺህ ባለ አራት 60 ሺህ ብር ይሆናል። እሺ ሌላስ? ሌላ እንግዲህ እዚህ ውስጥ ደግሞ የሌለም ባለ 8 ናቸው። ባለ 8ቶቹ ሲሆኑ ያው ሳይዛቸውም ዋጋቸውም በደንብ ሰፋ ይላል። ግን እነዚህም ዲዛይናቸው ትንሽ ለየት ይላሉ። የወንበሮቹ ዲዛይን ቆንጆ። እነዚህ ምቹ ይመስሉኛል። እንደ ሶፋ ነገር ናቸው። መልካም። ከነዛ ጋር አንድ አይነት ነው። ባለ 6 መቀመጫ ነው። ተመሳሳይ ናቸው። ዋጋቸውም አንድ አይነት ነው። ዋጋቸውም አንድ አይነት ነው። ምን ሁሉ ነገር እንዳወቅኩሽ ኦርደር፣ እነዚህን ጨርቆች ማትወጃቸው ከሆነ ኦርደር ማድረግ እንችላለን። መልካም። ጠረጴዛውም ሰፊ ነው። የኢፖክሲ ነው ጠረጴዛው። ኢፖክሲ ናቸው። እነዚህ ፓተርን ስለሌላቸው ነው ከነዛ ትንሽ ለየት ያለ ይመስላል። ትንሽ ለየት ያለ ይመስላል። እነዚህም ስንት ናቸው? ተመሳሳይ ናቸው። 80 ሺህ። እሺ ቆንጆ በጣም። እዛ ጋርም ሌላ የጨርቅ አማራጭ እንዳልኩሽ ናቸው። ያ ቀደም ቬልቬቶቹ ከቬልቬቶቹ አልፈልግም ካልሽ እነዚህኞቹ ቴክስቸር ጨርቆች ይባላሉ። ለየት ያሉ ጨርቆች ናቸው። ኦኬ ቆንጆ ናቸው። አንድ አይነት ናቸው ግን የጨርቅ አማራጭ ያለው አማራጭ ናቸው። ሰፋ ያለ ቤት ካለው በ80 ሺህ ብር ጥሩ ዳይኒንግ ቴብል ይኖራል። እዛ ጋርም ሁለት ዲዛይን አላቸው አማራጭ ከፈለግሽ። መልካም። እዚህ ጋርም እንደዚሁ ተመሳሳይ ሌላ የጨርቅ ትንሽ እነዚህ ልዩነታቸው ምንድነው? ከኋላ ያለው ዲዛይኖች ልሙጥና ጀርባቸው ቁልፍ ምናምን እንደዚህ እንትን ያለው ለየት ያለ ዲዛይን የሚፈልግ ሰው ካለ ደግሞ ከነጨርቁ ያምራል ይሄኛው። መልካም። ሌላስ? እዛ ጋር ትንሽ በመስታወት የተሰራች ነገር አለችና ለየት ያለች ናት። እነዚህ መስታወት ናቸው። መስታወት ለሚፈልግ በመስታወት መስታወቶቹ ኖርማል ግላስ አይደሉም፣ ቴምፐርድ ተደርገው ጉዳትም እንዳያደርሱ በሳይዝ በከለር አማራጭ አለው ማለት ነው። መቀመጫውም አሰራሩ ለየት ይላል። ቆንጆ ነው በጣም። ስንት ነው ይሄ? በመስታወት ሲሆን 95 ሺህ። በመስታወት ሲሆን 95 ሺህ ይሆናል። በኖርማሉ ጠረጴዛ ነው 80 ሺህ ብር የሚሆነው። 80 ሺህ ብር በኢፖክሲዎቹ ማለት ነው። መልካም። ይሄ የጠረጴዛው ወንበሮቹ አሰራራቸውም ለየት ይላሉ። እንደፈለጉ መሆን ይችላል። ወደዚህ ወደዛ መቀየር እንችላለን ወንበሮቹ። ያው የዋጋ ልዩነት ያመጣው ማቴሪያሉ ነው። በብረት ነው የተሰራው ጠረጴዛው ይመስለኛል። መስታወቱም ነው ከላይ መስታወቱ ስለሆነች። መልካም። እሺ ሌላስ ምን ታሳይናለሽ? ሌላ ቃዛ ጋር ትንሽ ደግሞ ረዘም ያሉ እንትናቸው ረዘም ብለው ይሄ ንጉሳዊ እንትን ነው የሚባለው ድጋፋቸው ከፍ ያለ ለየት ያለ ነው። እነዚህ ወንበሮቹ እግራቸውን ብታይ ከሌሎቹ እነዚህኞቹ ትንሽ ይለያሉ።
ኦክ ማቴሪያል ነው የምንጠቀመው እና በእነሱ ማሰራት ይቻላል ማለት ነው። በብረቱም ያልፈለገ በእንጨትም ሆኖ ደግሞ እንደዚህ በሚያምር መልኩ መሰራት ይችላል። እነዚህ አሁን ስንት ነው ዋጋቸው? እነዚህኞቹ ሲሆኑ 85,000 ይሆናል። ቆንጆ ነው በጣም። ከላይ አሰራሩ ወንበሮቹ ለየት ያሉ ናቸው፣ ያምራል። ትንሽ ለየት የሚያደርገው ቤታችን ላይ ነው የልጆችን እቃዎች እንደ አማራጭ እዚህ ጋር አቅርበናል። ማጥኛና መመገቢያ ናቸው። ቆንጆ ናቸው። እዛ ጋር መስታወቷንም እያያት ነበር፣ በጣም ታምራለች። ስንት ናቸው እነዚህ? ከ8,000 ብር ጀምሮ አለ። ሳይዝ በጨመርሽ ቁጥር ያው ሂሳቡ ጨመረ። እነዚህ ትናንሾቹ ናቸው 8,000 ብር አሁን እዚህ ባሉት ናቸው። መስታወቷም ታምራለች። ቆንጆ ልጆችን የሚያማከለ ፈርኒቸር። መልካም። እሺ ዳይኒንጎቻችንን አይተሻል፣ የልጆቹን እቃ አይተሻል። ከዛ ደግሞ በተጨማሪ እዛ ጋር ነው ላሳይሽና እነዚህ በረንዳ ላይ ሰዎች ቁጭ ብሎ ቺል እንዲያደርጉ ቡና እንዲጠጡ ለብቻው የሚሸጥ ሶፋ አለ። መልካም ቆንጆ ነው በጣም። ትልቅ ነው ሳይዙ የሚባለው። አነስ ባለው ሳይዝ ሲኖር ሳይዟን እና ሳንሳታለን ባለሽ ቦታ ስለሆነ ልኬቱ የምንወስደው እንሰራለን። ቆንጆ ነው በጣም ምቹ ይመስላል። እንግዲህ ስፖንጁም ትላልቅ ነው። ስንት ነው አሁን ይሄ ዋጋው? እነዚህኞቹ ዋጋው አንዱ 25,000 ብር ነው። 25,000 ብር። ከምንድን ነው የሚሰራው? እንጨቱስ ምን አይነት ነው? ስፖንጅስ ምን እንደምትጠቀሙት? እንዳልኩሽ ነው ቅድም ዳይኒንግ ላይ የምንጠቀማቸው ማቴሪያሎች በአጠቃላይ እዚህ ጋር አሉ። እግሮቻቸው ወንዛ ናቸው። ጨርቁም ቬልቬት ነው። ስፖንጁ ደግሞ ማለዳ ነው የምንጠቀመው። ማለዳ። መልካም። ምቾቱንም እንደምታዩ ነው። እስቲ ቁጭ ብለሽ ደግሞ ሞክሪ። አንዳችሁ ላይ እንግዲህ ቁጭ ብላችሁ መጽሐፍ ማንበብ፣ ፀሐይ መሞቅ ብትፈልጉ ጥሩና ምቹ የሆነ ሶፋ ነው። ጨርቁም በጣም ለስላሳ ነው። ሌላስ ምን ታሳይናለሽ? አሁን ደግሞ ማሳየሽ እነዚህ 3 ፒስ ኮፊ ቴብሎች ናቸው። መልካም። እንደምታያቸው ናቸው። ቆንጆ ናቸው። ሁሉም እዚህ ቤት የሚጠቀሙት አንድ አይነት እንጨት ይመስለኛል። እንጨት ነው የምንጠቀመው ለእግራቸው። ያምራል። ያው ቶፑ ብቻ ቀለብቅብ ነው የምንጠቀመው፣ ኢፖክሲ አይደለም። ከነዛኞቹ ትንሽ ለየት በዛ ነው የሚለየው። በሱ ነው የሚለየው። ከዛ ኩርሲዎች አሉ እንዳልኩሽ፣ ብዙ አይነት ከለር ያላቸው ኩርሲዎች አሉ። እንግዲህ ኮፊ ቡና መክፈት ለሚያስብ በቤቱም ቡና ማፍያ ቁጭ ብሎ የሚያማምሩ ኩርሲዎች ናቸው። እነዚህ ስንት ናቸው? እነዚህኞቹ 6,000 ናቸው። ሶስቱም አንድ ላይ 6,000። መልካም። እሺ እዚህ ጋር ደግሞ እንደምታዩ ዳይኒንግሽ ቤትሽ ከወሰድሽ በኋላ ምን እንደሚመስል ስፔሱን ቦታም ስታስቀምጪ ይሄንን ይመስላል ለማለት። ቆንጆ ነው በጣም ሰፊ ነው። እንግዲህ እንደምትመለከቱት ብዙ እቃ የሚይዝ ነው። ቤት ውስጥ እንደዚህ የሚያምር ይመስለኛል። እሺ እንግዲህ እስካሁን ቆንጆ በጣም ብዙ አማራጭ ያላቸው ዳይኒንግ ቴብሎችን አሳይተሽናል። እነዚህን ቴብሎች ደግሞ መግዛት ለሚፈልግ አድራሻችሁና ስልክ ቁጥራችሁ እንደዚህ ንገሪኝ። አድራሻችን ቦሌ ቡልቡላ ካቦድ ሞል 2ኛ ፎቅ ላይ እንገኛለን። ስልክ ቁጥራችን ደግሞ 0911 967049። መልካም። እሺ እነዚህን የተመለከትናቸውን ዳይኒንግ ቴብሎች መጥተው እንዲገዙ መልእክታችን ነው። ለሰጠሽን መረጃ በጣም እናመሰግናለን። እሺ ተመልካቾች በአይኮን ፈርኒቸር ያደረኩት ቆይታ ይሄንን ይመስል ነበረ። እንደተመለከታችሁት እንግዲህ በተለያየ ከለር አማራጭ የተለያየ ሳይዝ ያላቸው ዳይኒንግ ቴብሎችን አሳይቻችኋለሁ። በሌሎች የቅኝት ሚዲያ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።